ይቅርታ በእናትሽ እንትና ሙስሊም እሷ አላየሽም? እስከ እሷ ጋርም ቲክቶክ ሰርቷል። የኔ ውድ ዩቱብ ተከፍቶ ሰጣት የሚዘቀዝቁት ምን የሚሉት ጆከር ሆኑ ሜዳ ላይ ማለት ነው። ስለዚህ ሰው አትዘቅዝቁ፣ ሰው አትዘቅዝቁ የሚባለው ለዚህ ነው። እነሱ አንድ ሆነው ለሚመጡ እኔ ዛራን የሰደባ ሰው በጣም አደ ታዝዋዝረዋል እንጂ ሃይሚ ወደ ልጅቱ ሆናለች። ብሩክ ወደ ሃይሚ ወይድሊ ሰኮኒ ምትገርመኝ መለኛው ራሱ ቀን መጥቶ ነበር እኮ የሆነ ቤት ላይ ማለት ነው። ያስታርቃቸዋለሁ ብላ እኮ እንዳትጀምር የሚናገረውን አንተ ስልክ ይጎረጉራል እንደ ከላይ ታይ ብሎ ይወጣ ያስጣሉ። አይ አትግቡ ራስ ያስተካክላሉ ብሏቸው ይሆናል። በእኛ ነገር አትግቡ እኮ የሚያወራውን አቶ ልጁ ሲያወራው ስልክ ይጎረጉራል። የሚያወራው ውሸት እኮ ውሸት እኮ ነው። እውነት እኮ ስላልሆነ እኮ ነው። እኔ ይሄ እዚህ ጋር አይመጥናቸውም እንደዚህ አይነት ነገር ማለት ነው። አይመጥንም። የሚያዋርድ እነሱን አይመጥንም። ደግሞ ታውቃላችሁ አንተ ልጅ አይደለም ብላ ትመጣለች። አሁን ማለት ነው በሁላችንም ሃይማኖታችን እኮ እናውቀዋለን። እናንተ ምን ጋር አውቋለሁ። አሁን ይሄ ልጅ አታ ቢኛ ማለት ነው ኒካ የሚባል ነገር አለው። ካልታሰረ ዝም ብላ ባሏ የፈለገ ነገር ወዶ አንድ ቤት ኑሮ የቤተሰቡ አውቆ ኒካ ካላደረጉ የእሱ ልጅ አይደለም። በቃ እኔ ልጁም አይደለም ዘሩም አይደለም። ብናት ስም ነው የሚጠራ። ታይፋጥማዬ እኛ ሀገር ላይ አለ ብዙ አለ። አረዝም ባይ ሙስሊም ሆኖ እንደው እኔ ክርስቲያንም አይቻል በጣም ኖር ነው። በጣም ኖር ነው። እኔ ለሀገር ልጅ በጣም የኖር ስላለ እኮ ነው። አሁን ይሄ የቅለን ይሄ ውርደት ነገር ነው፣ መዋረድ ነው። እሱ የማይመጥነው ነገር ነው። ይሄ ነገር የሚባለው በምንም ነገር አይመጥነውም። ለዚህ ልጅ አይመጥናቸውም እንጂ ፋጡማ ያሁን ግን ሰው እንደ ድመቶች ሆነናል። አላህ ይቅር ይበለኝ እንጂ ፋሽን አርጋይ ማለት ነው። እግዚአብሔር እንዳቀ ከሄድን ግን እኔ ኦዲየንስን ይቅርታ እንዲጠይቁ ነው። እግዚአብሔር ብዙ ኦዲየንሶች በጣም እግዚአብሔር ምስክሬ ነው። በጣም ከልብ ያለ ስንቱ ነው የታመመው። ዛሬ በተለይ በጣም ለልጅቱ ከፍተው ሲመጡ ይቅርታማ ይጠይቃሉ። ታውቃላችሁ እንዴት እንደሚጠይቁ እግዚአብሔር እንደኛ የገባቸው ወይ ደግሞ ስራ እንደሆነ የገባው ሰው ችግር የለውም። ግን ስራ ሳይሆን እንደዚህ በጣም እኔ ከድሮም ጀምሬ ያውቃለሁ ስራ እንደሆነ ድሮ። ግን ይቺ በሃይሚ በኩል ከድሮም ጀምሬ በሷ በኩል አሁን ተጠራጥራ አሁን አውቃ ነው እንጂ አብራው እየሰራች አይደለም ነው የምለው እኔ። አብራው ይሄ ነገር ስራ ነው ብላ ፋጡማዬ መቼ እንደተነገራት ልንገርሽ። ከሆስፒታል የወጣች ጊዜ ከሆስፒታል ሳትወጣ በእግዚአብሔር ዝም በሉ እናንተ እንደዛ እንዳትሉ። እግዚአብሔር አይሚ አንቺ ቡታጀራ እንደሚሄድ ሰው ሬዲ ካልሆነ እንዴት ነው ማይክ ተደርጎለት ቁጭ ነው እየሰማች ማይኩ ራሱ ነው ያደረገላት። አይባልም ራሱ ነው ያደረገላት ማይኩ ወጥቃ እንደዚህ ሁና ተንሰፍስፋ እዚህ ጋር ተመለሽና እኔ ያወቀች እዛ ሆስፒታል ማነው ሆቴል ስታገኛቸው እንደሱ በሉልኝ ነው እንጂ እንደዚህ